አድርሱልኝ ለብሩኬ። ብሩኬ በእውነት እኔ ተመልሼ መጥቻለሁ። ምክንያቱም እኔ በጣም በሽቄያለሁ፣ ተናድጃለሁ። ብሩኬ በቃ በቃ ከነገ ጀምረህ የሆነ ውሳኔ ወስነህ አሳየን። ማንም ሴት እየመጣች ላይክ ላይ አትጨፍር። ወንድ ውጣ በቃ ከራስ ይገባሃል። ምክንያቱም አንተ አንገትህን ደፍተህ ቤተሰቦችህን አንገትህን የምታስደፋው ለምን? ምን ሲባል ነው? አንተ እኮ ጀግና ነህ። አንተ እኮ ሚዲያውን መንቀጥቀጥ እኮ የምትሰው እኮ እያንቀጠቀጥ እኮ ደግሞ የማንም ዳፍን ተንቆሻሻ እየመጣች አንተ ላይ የምትጨፍር ምን ሲደረግ ነው? በእውነት በቃ ጀምረን አንድ ውሳኔ ወስነህ አሳየን። ከራስ ወደሶቹ በእውነት ወደሶቹ በቃ አንድ መላ ፍጠር፣ ይረፉበት። ተቃጠን አረር ምን ስለሆነችም ሴት ልጅ እየመጣች እጇን ታሳርፍብህ አንተ ላይ ምን ሲደረግ ማሰቧ ራሱ በእውነት እንኳን ማሳረፍ ማሰቧ እችናት የትዳር አጋር የምትሆንክ እትገፊክ ናት። እያቃጠረች ጨጓራ በሽታ ረጅግ ከዚህ በላይ ምን ትፈልጋለህ? ቤተሰቦችህን አሰደበች። ተከብራ የኖረች እናትህን አሰደበች፣ አዘቀዘቀች። ምንድን ነው የምትፈልገው? ብሩክ አንተ አንተ የሚደም በቃ አቁም። አሁን አንድ ውሳኔ ወስን። በእውነት ነው ምልክ በእውነት ሼር እያደረጋችሁ አድርሱልኝ ለብሩኬ። ብሩኬ በእውነት እኔ ተመልሼ መጥቻለሁ። ምክንያቱም እኔ በጣም በሽቄያለሁ። ተመልከቱ እንግዲህ ተመልከቱ። እነ ላሜ ቦራ እነ ግርግር እንጨረሰ ላይ ወዱም እነ ላሞቹ ጥጆቹ ጭርስ ላይ ወዱም እንዲያው በመስኮቱ በይልኝ እንግዲህ። ሰላም ጋይስ እንግዲህ እንደሰማችኋቸው ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ እንግዲህ ቤተሰቦቼ ክርስቲያን ወገኖቼ ሰላም ጤና ይስጥልኝ ብያለሁኝ። እንግዲህ ከእንደዚህ አይነት ነገር ከመጥፎ ነገር እንዲሁ ከግርግሩም ከሁሉም አላህ ይጠብቀን። ሀቂቀትን እውነት ለመናገር እኔ የምለው እውነታችሁን ነው። ግን ከየት ነው አንቺ የመጣሽው? ተመልሼ መጥቻለሁ። መተሽ ቅሪ ወይንም ሄደሽ ቅሪ ማለት ነው። በዛው ምንድነሽ አንቺ? እነ ላሜ ቦራ እነ ጥጆቹ እነ ከብቶቹ እነ ጥርሰሆ ምንድን ነው ቡር ቡር የምትሉ ዝም ብላችሁ? እሱ አይሰማችሁም ሀቢበቴ። እሱ እኮ ቅንጭላቱ ተደፍናል። ባይዘዊ የሰው ልጅ ፍጹም አይደለም። ዛሬ በአዲስ ነገር መጥቻለሁ። እነሆ የመጣሁትም ደግሞ በሀይሚሻና በዚህ እንግዲህ በአማቻችን በአዲሱ አማቻችን ማለት ነው። ይሄም ደግሞ ምርጥ እውት እስኪ እንዴት እንደሚያምር ቆፍጠን ያለ ደረቱ ቀብረር ያለ ደግሞ አዲሱን አማቻችን ሀይሚዬ። በነገራችን ላይ ሁሉም ሰው ይፈልጋታል። ሁሉም ሰው ይመኛታል። ምነው ዝች ልጅ ጋር በሰራው፣ ምነው ዝች ልጅ ባገባው፣ ምነው ዝች ልጅ ጋር በሆንኩ የማይል ሰው የለም ማለት ነው። ስለዚህ ብሩኬን መንገዱን ጨርቅ አድርግልህ። ትናንትና ደግሞ እዩ ቆፍጠን ብሎ ብሩኬ ሂጂ አልፈልግሽም ባለበት ብዙዎቻችሁ ተደስታችኋል። ሞኛቱን ይችን ሂጂ ቢላትን ያችኛይቱ አብሳላትሳ አብሳላትን ደግሞ ነገ ይዞ መጥቶ ደግሞ ሀይሚዬ ላይ ደግሞ ሊጫወት ነው። ስለዚህ ቡራ ከተስተካከልክ ተስተካከል፣ ካልተስተካከልክ ደግሞ በደንብ እንሄድብሃለን። ስትመጣም ተቀብለናሃን እንደመጣው ሁነህ ደግሞ ትወጣታለህ ማለት ነው። እናቴቱ ተሰደብሽ ላልሽ ባለየ ሲወልደው ምን ነው በሬ ባራኝ አለ። ባለየ ሲወልደኝ ምን ነው በሬ ባራኝ። ተመልከቼ አንቺ በትል ይወልዳል ማለት ነው። ገባሽ አይደለ? ባለየ ልጅ የወለደ ሰው መረገጡ መዘቅዘቁ አይቀርም። ገባሽ? አንቺ ውሃ ቀጂ ማለት ነው። ውሃ ወደዚህ ወደዛ ወደዚህ ወደዚህ አትበይ እንዴ! የማንም ሴት ሀዩዬን ለመንካት ነው ወይንስ ምንድን ነው? ምንድነው አንቺ አላማሽ? ሀይሚ እኮ ምርጥ ሴት እኮ ናት። ምርጥ ሴት እንቁ ሴት አይደለም። እንኳን 2-3 ሴት አምጥቶ ብሩኬ ለማተራመስ ሲቅርና ሀይሚሻ ጋር ራሱ ሆኖ ለመስራት እሱ ይበዛበታል። ድንገርሽ እውነቱን ማለት ነው። እንኳን 2-3 ሴት አምጥቶ እዩ ዝም ብላ ነው እንትን ለመፈመስ ብላ ምናምን ነው እንጂ ዝም ብላ እኮ ነው። ይቺ ዝም ብላ ለባካችሁ ጋይስ እንዴ ወራዳ። ይቺ አሁን ምንጭረን ታስተካክሉ ወይ ብለብሳ ያምርባት ወይ ምናትን። አሁን ደቦ በጣ ደቦ እዚህ ብታተረባብሰው ጠይብ አሁን ልጁ ወለድ እንበል ደእኔ ምርመራ እስከሚደረግ ድረስ ከቤትሽ ተቀመጪ፣ አሊያም ደግሞ ቻናልሽ ላይ ስሪ። ግን እናንተ ጉታጀሮች የምትባሉ ሰዎች ከምን አይነት ምድር የተበቀላችሁት? ሀይ የሚላችሁ የለም፣ ክስ የሚላችሁ የለም፣ ብስ የሚላችሁ የለም፣ የሚመክራችሁ የለም ወይ? በተተና ደግሞ ፍቅረኛሞች ናችሁ እንደመጣችሁት ብትሰሩስ?
አሁን ብሩኬ እየሰራ ያለው ነገር ጥሩ አይደለም። ትውልድን የሚገድል ትውልድን የሚያበላሽ ነገር ነው። አንተ የአብርሃምን ነገር ነው ይዘህ የመጣው ወይንም ደግሞ የሩታን ነገር ነው ይዘህ የመጣው። ገባህ አይደል? አብርሃም ይችላል እንዳንተ አይደለም። ቀፎ ነህ አንተ ደግሞ ወይ ወሬ አትችል ወይ ምን አትችል። ስለዚህ ወደንሱ በጣም አስቆጥተሃል። ወደንሱን በሁለት ከፋፍለሃል። ሀይምዬ ደግሞ አባቴ በወደንሶቿ በጣም ነው የምትኮረው። ቀብረር ነው የምትለው ከአላህ በታች ማለት ነው። እውነቱን ልንገርህ ልትኮራም ይገባታል። ምርጥ ምርጥ እህቶች አሏት። ምርጥ ምርጥ ወደንሶች አሏት። ምርጥ ፋሚሊ። ሶሻል ሚዲያ ላይ የምታፈሯቸው ደግሞ ቤተሰቦቻችሁ የእውነት ከቤተሰብ ስፍ ብለው ነው የሚያዋችሁ። ወታችሁ እንኳን ለአንድ ደቂቃ ብር ቸገረኝ እንኳን ብትሉ እናንተ ካላችሁት በላይ ነው የሚገኙት የእውነት። ስለዚህ እነዚህ ሰው መጉዳት ምን አስፈለገ ንገሩኝ እስኪ። ስለዚህ አዲሱን አማቼን ደግሞ እኔ ይዤ ብቅ አድርገ ይዤ መጥቻለሁ። የሚከለክለኝ የለም አይደል? መብቴ ነው። አንተም መንገዱን ጨርቅ አድርገህ ሂድ እዛ ተጨማለቅ እንጂ ሀይምዬ መጠ ከማንም ሴት ጋር ቡር ላለው ብትል ቡር ብለህ ነው የምትቀረው። እንገራው እውነቱን ማለት ነው እንጂ ሀይሜ ጋር ብኮን እኮ ምንም የሚጎልብህ ነገር የለም እኮ። እንግዲህ ብዙዎቹም የተሳሳተ መረጃ ይመጣሉ። ብሩኬና እሷ ሀይሜና ብሩኬ አንድ ላይ ሊሆኑ ነው፣ ልታረቁ ነው፣ እንደገና ደግሞ ፍራንክ ነው ምናምን የምትሉ ልጆች አላችሁ። ሙሼ እንደዚህ ልታረቅ ነው። ሙሼ አይደለም እንኳን ልታስታርቅ በቂጥ አይኑ አይደለም እንዴ ሀይሚሻን የምታያት? ለምን አሳለፈችላታ? ቢጃማ የተቆረጠች ቢጃማ ለብሳ መጣች። አሁን ቢጃማ ሳይሆን ቀሚስ አስለበሰቻታ። ይሄ ሁሉ የሆነው ማን ነው? ለሀይሜ ነው። መኪና የተገዛው ለወንድምየው በሀይሚሻ ስበብ ነው። ስበብ የሆነችው ሀይሜ ናት። እንደገና ደግሞ ብዙ ነገር በቃ ሀይሚሻ ናት ሁሉን ነገር በቃ ተቀየረው። ይሄ ብሩኬ ቢሆን እንዲ ብሩኬ ማስጠላቱ ሲመጣ ማንሸሻ ጨርቅ አልነበር እንደሚመስለው። ስለዚህ እዩ ደግሞ ደግ አድርጎሻል። ሂጂ ወደ ቤት ዝም ብለሽ አትፈሪ፣ አትዋረጂ። እንደዚህ እየተዋረዳችሁ እንደዚህ ሰው ፊት መጥፎ መጥፎ ቃላት እየተወረወራችሁ ለህዝብ እያደረሳችሁ ምን አይነት ፍቅር ነው ህዝቡ ከእናንተ የሚማረው? ህዝቡ የእውነት እኔ አንዳንድ ጊዜ ሀይሜን አደንቃታለሁ። ለምን ቀስ ያለኝ ናት፣ ለዘብ ያለች ልጅ ናት እና በጣም ነው የምወዳት። ለምን ለዝብ ያለኝ ናት። በቃ ግን አንተ ነገረ ስራህ ግን እንድትናገር ያደርጋል። እኔም ቦን በዛ ቦታ በጥፊ ጠርቅሜ ነው የሚሄደው። ስለዚህ ስነ ስርዓት ይዘህ ወደ ራስህ ተመልሰህ ከሀይሚሻ ጋር ተቀጠልክ። ካልቀጠልክ ደግሞ ሂድ፣ እዛ ሂድ። ሀይሜን ማንም ነው የሚፈልጋት። በቅንጭላት ተተደፋ ብሩኬ ግን የምታደርጋቸው ነገሮች ግን ዋጋ እንደሚያስከፍሉ እያወቅክ ማለት ነው። ምክንያቱም ይሄን ነገር መልሰክ ያን ነገር ለመሰብሰብ አንድ ላይ ለማድረግ ዋጋ ያስከፍልሃል። የሚገርም ነገር በጣም አስቸጋሪ ሁኔታ ነው እያደረጋችሁት ያላችሁት ማለት ነው። ስለዚህ አሁን ልጅ ከሆነ ደግሞ ቤቷ ትቀበጥ፣ በቃ በቤቷ ትቀበጥና ከዛም በኋላ ታስተካክል። ደኔ መርመር ነው ተላቀቅ ወደ